ከኒኮላስ ማዱሮ ጀርባ የቆሙት ሁለት የአሜሪካም ጥቅደም ወርቃማ ሕጎች። ለመሆኑ ሰሞኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባዘዙት መሰረት ከኒኮላስ ማዱሮ መያዝ ጀርባም ያሉት የአሜሪካ ወርቃማ ሕጎች ምን ይመስላሉ? ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። ወደ ዕለቱ መረጃችን እናልፋለን። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። ወደ ጉዳዩ እናልፋለን። የያዝነው የ21ኛው መቶ ክፍለ ዘመን ዘዋሪ አሜሪካ ናት። ነገር ግን ፖለቲከኞች በተለይም የዲሞክራቶች ኋላ ቀር ዲሞክራሲ ፍልስፍና ቁርባን አሜሪካ የያዘችው የበላይነት በሌሎች ተገዳዳሪዎቿ በተለይ በቻይና፣ በአውሮፓ ህብረት፣ በህንድና በአውሮፓ ህብረት ሊያስነጥቃት ይችላል የሚል አክራሪ ፖለቲከኞች፣ ልሂቃን፣ አሰላሳዮችን የግዙፍ ንግድ ኩባንያ ባለቤቶች እየተፈጠሩ ነው። የሪፐብሊካን ፓርቲ አባላት ቀዳሚውን ድርሻ የሚወስዱ ሲሆን አንዳንድ የዲሞክራት ፓርቲ ከፍተኛ አመራሮችም ከቅርብ ጊዜ ወዲህ ይህን ሐሳብ ሲያራምዱ ይስተዋላል። አሜሪካ የበላይነቷ ጸንቶ ይቀጥል ዘንድ የስኬቶች መሰረቶች ያለምንም መሸፋፈን መፈጸም አለባቸው የሚል መከራከሪያ በአደባባይ ሲያቀርቡ የሚደመጡ ሲሆን ከነዚህ መካከል በትላንትናው ዕለት ዶናልድ ጄ ትራምፕ በመግለጫቸው የጠቀሱት ዘ ሞኖሬ ዶክትሪን 1823 እንዲሁም የዚህ ዶክትሪን ተቀጽል ላይ ሆነው ዘ ሩዝቬልት ኮሮላሪ 1904 ነው። በአዲስ መስመር ትንሽ እናፍታታው። ዘ ሞናርክ ዶክትሪን 1823 እንደ አውሮፓውያን አቆጣጠር ከ1817 እስከ 1825 አሜሪካን ባስተዳደራት አምስተኛው የአሜሪካ ፕሬዝዳንት ጄምስ ሞኖሬ ባጭሩ ሲገለጽ የአውሮፓ አህጉር አገራት በደቡብ አሜሪካ አህጉር ውስጥ ቅኝ ግዛት መመስረት ወይንም የአሜሪካን ጥቅም የሚጎዳም ማናቸውም አይነት ግንኙነት መመስረት አይችሉም የሚል በኋላ ላይም በስሙ የሞኖሬ ዶክትሪን በሚል የተሰየመለት አቋም ነበረው። ዘ ሩዝቬልት ኮሮላሪ እንደ አውሮፓውያን አቆጣጠር ከ1901 እስከ 1909 አሜሪካን ባስተዳደራት 26ኛው የአሜሪካ ፕሬዝዳንት ቴዎዶር ሩዝቬልት የተሰየመ ሲሆን በአጭር ቃል የሞኖሬ ዶክትሪን ለማስጠበቅ እንዲሁ ደግሞ ከደቡብ አሜሪካ የሚነሳን ማንኛውም ለአሜሪካ ሕዝብና መንግስት ስጋት የሚሆን ጉዳይ ለመድፈቅ ኃይልን ጨምሮ አስፈላጊ ሆኖም ያገኘውን እርምጃም አሜሪካ ትወስዳለች የሚል ነው። መጠንና ዘዴው ይለያይ እንጂ የደቡብ አሜሪካ አህጉር ሀገራት የሆኑት ቦሊቪያ፣ ቺሊ፣ ፓናማ፣ ብራዚል፣ አርጀንቲና፣ ዶሚኒካን ሪፐብሊክ፣ ኩባ፣ ኢኳዶር፣ ሃይቲ፣ ጓቲማላ፣ ሜክሲኮና ኒካራጓይ በአሜሪካ እርምጃ ከተወሰደባቸው ሀገራት መካከል ይገኙበታል። ቻይናን ወደ ቤቱ በመጋበዝ ለአሜሪካ ውጋት ለመሆን የተንደፋደፈው ኒኮላስ ማዱሮ መጨረሻም በኒውዮርክ የአደንዛዥ ዕፅ ሕግ አስከባሪዎች ድረግ ኢንፎርስመንት ኤጀንሲ ዳኞች እጅ ላይ ወደቀ። ከላይ የተጠቀሱት ሁለት ወርቃማ ፖሊሲዎችን ማስፈጸም አሜሪካ በቀጣይ ዓመታት ውስጥ በኮሎምቢያ፣ በኩባና በሜክሲኮ እጇን ማስገባቷ አያጠራጥርም። ይቆየን፣ እያቆየን እያየን እንመለስበታለን። የመረጃው ምንጭ ጌታሁን ነው። ለመሆኑ ኒኮላስ ማዱሮ ማን ናቸው? ከአውቶቡስ ሾፌርነት ፕሬዝዳንት እስከ መሆን የደረሱት የአሁኑ የዩኤስኤ እስረኛ ኒኮላስ ማዱሮ ሞሮስ እንደ አውሮፓውያን አቆጣጠር ህዳር 23 ቀን 1962 በካራካስ ቬንዙዌላ ተወለዱ። ያደጉት በመካከለኛ የኑሮ ደረጃ ላይ በሚገኝ ቤተሰብ ውስጥ ሲሆን ገና በወጣትነታቸው በግራ ዘመም ፖለቲካ ውስጥ ንቁ ተሳትፎ ማድረግ ጀምረዋል። ማዱሮ ወደ ከፍተኛ ፖለቲካ ከመግባታቸው በፊት በካራካስ ከተማ የአውቶቡስ አሽከርካሪ የነበሩ ሲሆን በወቅቱ በነበረው የትራንስፖርት ዘርፍ የሰራተኛ ማህበር ውስጥ መሪ በመሆን ይታወቁ ነበር። ይህ የሰራተኛ ማህበር ተሳትፏቸው ከቀድሞ የቬንዙዌላ ፕሬዝዳንት ሁጎ ቻቬዝ ጋር እንዲተዋወቁ መንገድ ከፈተላቸው። በ1992 ሁጎ ቻቬዝ የመንግስት ግልበጣ ሙከራ አድርገው በታሰሩበት ወቅት ማዱሮ የቻቬዝን ነጻነት ለመጠየቅ ከተቋቋሙ ንቅናቄዎች ግንባር ቀደሙ ነበሩ። በዚህ ወቅት ማዱሮና የወደፊት ባለቤታቸው ሲሊያ ፍሎሬስ የቻቬዝ ጠበቃ ነበሩ።
ቻቬዝ ከእስር እንዲፈቱ ከፍተኛ የፖለቲካና የሕግ ግፊት በማድረግ የቅርብ ታማኝነታቸውን አስመስክረዋል። ቻቬዝ እንደ አውሮፓውያን አቆጣጠር 1994 ከእስር ከተፈቱ በኋላ ማዱሮ አምስተኛው ሪፐብሊክ ንቅናቄ ኤምቪአር የተባለውን ፓርቲ በመመስረት ረገድ ቁልፍ ሚና የተጫወቱ ሲሆን በ1998 ቻቬዝ ለፕሬዝዳንትነት ሲወዳደሩ የማዱሮ ድርጅታዊ ብቃት ለድሉ ትልቅ አስተዋጽኦ ነበረው። እንደ አውሮፓውያን አቆጣጠር 1999 ቻቬዝ ስልጣን ላይ ከወጡ በኋላ ማዱሮ አዲሱን የሀገሪቱ ህገ መንግስት ለማርቀቅ በተቋቋመው ብሔራዊ ህገ መንግስታዊ ጉባኤ ውስጥ አባል ሆነው ተመርጧል። ይህም በህግ አውጪው አካል ውስጥ የመጀመሪያው ትልቅ ኃላፊነታቸው ነበረ። በመቀጠል በ2000 በተካሄደው ምርጫ የብሔራዊ ምክር ቤት ናሽናል አሴምብሊ አባል ሆነው የተመረጡ ሲሆን በፓርላማ ውስጥ የነበራቸው ተጽዕኖ በፍጥነት እያደገ መጥቷል። በተለይ በ2005 የብሔራዊ ምክር ቤቱ ፕሬዝዳንት ወይም አፈ ጉባኤ ሆነው መሾማቸው በሀገሪቱ ህግ አውጪ አካል ከፍተኛ ስልጣን ለመያዝ አብቅቷቸዋል። ይህ በህግ አውጪ ዘርፍ የነበራቸው ስኬታማ ቆይታ በ2006 ወደ አስፈጻሚ አካል እንዲሸጋገሩ መንገድ ከፍቶላቸዋል። በዚህ ዓመት ፕሬዝዳንት ሁጎ ቻቬዝ ማዱሮን የቬንዙዌላ የውጭ ጉዳይ ሚኒስትር አድርገው ሾማቸው። ይህ ሹመት ለማዱሮ ትልቅ ስልጣንና እድገት ነበረ። ለቀጣዮቹ 6 ዓመታት በዚህ ኃላፊነት ቦታ ላይ በመቆየት የቬንዙዌላ ዓለም አቀፍ ግንኙነት በተለይ ከሩሲያ ከቻይናና ከኩባ ጋር ያለውን ወዳጅነት በማጠናከር የቻቬዝ ቀኝ እጅ መሆናቸውን አረጋገጡ። በመቀጠል የአገሪቱ ምክትል ፕሬዝዳንት ሆነው ተሾሙ። ሁጎ ቻቬዝ ከመሞታቸው በፊት ማዱሮ የስልጣን ተተኪያቸው እንዲሆኑ ፍላጎታቸውን ገልጸው ነበረ። እንደ አውሮፓውያን አቆጣጠር በ2013 ቻቬዝ ሲያርፉ ማዱሮ የሀገሪቱ ጊዜያዊ ፕሬዝዳንት ሆኑ። ከዚያም በተካሄደ ምርጫ አሸናፊ በመባል በይፋ ፕሬዝዳንትነቱን ተረከቡ። ይሁን እንጂ የእሳቸው የስልጣን ዘመን በከባድ የኢኮኖሚ ውድቀት፣ በከፍተኛ ዋጋ ግሽበትና በተቃዋሚዎች ላይ በሚደረግ አፈና የታጀበ መሆኑ በዓለም አቀፍ ማህበረሰብ ዘንድ ብዙ ትችት ሲሰነዘርባቸው ቆይቷል። እናም ትላንትና ቅዳሜ ጥር 3 2026 ጃንዋሪ 3 2026 ንጋት ላይ በቬንዙዌላ ፖለቲካ ውስጥ ታሪክ የማይረሳ ትልቅ ክስተት ተከስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት የአሜሪካ ደህንነትና ህግ አስከባሪ ኃይሎች በቬንዙዌላና ከተማም ካራካስ ላይ መጠነ ሰፊ ጥቃት በመሰንዘር ኒኮላስ ማዱሮንና ባለቤታቸው ሲሊያ ፍሎሬስን በቁጥጥር ስር መዋላቸውን አስታውቀዋል። ይህ ወታደራዊ እርምጃ የተከናወነው ዴልታ ፎርስ በተባለው የአሜሪካ ልዩ የኮማንዶ ኃይል እንደሆነ የተገለጸ ሲሆን ማዱሮ ከተያዙ በኋላ ወዲያውኑ ከሀገር ተወስደው ወደ አሜሪካ እንዲበሩ ተደርጓል። አሜሪካ በማዱሮ ላይ ከዚህ ቀደም የ50 ሚሊዮን ዶላር ጉርሻ ሽልማት አውጥታ የነበረ ሲሆን እንዲሁም በከባድ ሰብአዊ መብት ጥሰቶች ስትከሳቸው ቆይታለች። በትላንትናው ዕለት በካራካስ ቢያንስ 7 ታላላቅ ፍንዳታዎች የተሰሙ ሲሆን የቬንዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ ማዱሮ የት እንዳለ እንደማያውቁ ገልጸው አሜሪካም የህይወት ማረጋገጫ ፕሩፍ ኦፍ ላይፍ እንድታቀርብ ጠይቀዋል። ይህ ክስተት በላቲን አሜሪካ ፖለቲካ ላይ ትልቅ ለውጥ ያመጣል ተብሎ የሚጠበቅ ሲሆን ማዱሮ በአሜሪካ ፍርድ ቤት ቀርበው በእጽ ዝውውርና በሌሎች የወንጀል ክሶች ለፍርድ ይቀርባሉ ተብሎ ይጠበቃል።